በአሜሪካን ሀገር ለምትኖሩና የግሪን ካርድ፣ የዜግነት፣ የስራ ፍቃድና የጥገኝነት ማመልከቻዎችን በማስገባት ላይ ለምትገኙ ስደተኞች በሙሉ ጁላይ 10 2026 የሚጀመር አዲስ የኢሚግሬሽን ሕግ ወጥቷል። አንድ ትንሽ የስህተት ፊርማ ያስገባችሁትን ፋይል ሙሉ በሙሉ ውድቅ ሊያደርገው፣ የከፈላችሁትን በሺዎች የሚቆጠር ዶላር ሊያስበላችሁና ካላችሁበት ሕጋዊ ቪዛ ሊያስወጣችሁ ስለሚችል ይህንን የኢሚግሬሽን ወጥመድ በሚገባ ልታውቁትና ራሳችሁን ልትጠብቁ ይገባል። ወደ አሜሪካ የኢሚግሬሽን መስሪያ ቤት ወይም USCIS የሚላኩ ማመልከቻዎች ላይ የኢሚግሬሽን መኮንኑ በፊርማው ላይ ትክክለኛ ያልሆነ ወይም አጠራጣሪ ነገር ካገኘ ማመልከቻውን ያለምንም ማስጠንቀቂያ ወዲያውኑ የመሰረዝ ሙሉ ስልጣን ተሰጥቶታል። የዚህ ሕግ ትልቁ አደጋ ፋይሉ ውድቅ ከተደረገ በኋላ የከፈላችሁት የሰነድ ማቀነባበሪያ ክፍያ ሙሉ በሙሉ የማይመለስ መሆኑ ነው። ገንዘቡ ለመስሪያ ቤቱ ሙሉ በሙሉ ገቢ የሚደረግ ሲሆን ውሳኔውንም ይግባኝ ማለት አይቻልም። ይህ አዲስ ሕግ ከመውጣቱ በፊት ግን አሰራሩ በጣም የተሻለና እጅግ በጣም ቀላል ነበር። ቀደም ሲል በአንድ ፎርም ላይ ፊርማ ቢጠፋ ወይም ቢሳሳት መስሪያ ቤቱ ፋይሉን ገና መግቢያው ላይ ሳይቀበለው ከነገንዘቡ ይመልሰው ነበር። ወይም ደግሞ ፋይሉን ከተቀበለው በኋላ ስህተት ካገኘ ማብራሪያ እንድታስገቡ RFE የሚባል የማስጠንቀቂያ ደብዳቤ ይልክ ነበር። አሁን ግን ያ አሰራር ቀርቶ ያለምንም ማስጠንቀቂያ ቀጥታ ወደ መሰረዝ ገብቷል። ይህንን ውሳኔ ያስተላለፈው የአሜሪካ የአገር ውስጥ ደህንነት ሚኒስቴር ሲሆን ውሳኔው ተዘጋጅቶ ባለፈው ሜይ 11 2026 ነበር በይፋ የወጣው። ለ60 ቀናት ያህል የህግ ባለሙያዎች ሲከራከሩበትና የህዝብ አስተያየት ሲሰበሰብበት ቆይቶ የተሰጠው የጊዜ ገደብ ጁላይ 9 አብቅቶ ጁላይ 10 ሙሉ በሙሉ መተግበር ይጀምራል። መስሪያ ቤቱ ይህንን ያደረገው የኢሚግሬሽን ፎርሞች ላይ የኮፒ ፔስት ፊርማዎችን በመጠቀም የሚፈጸሙ ማጭበርበሮችን ለመከላከልና በየግዛቱ የነበረውን የተበታተነ አሰራር አንድ ለማድረግ እንደሆነ ገልጸዋል። በአዲሱ ህግ መሰረት ትክክለኛ ያልሆነ ፊርማ ተብለው ውድቅ ከሚደረጉት መካከል እንደ ዶኩሳይን ወይም አዶቤ ሳይን ባሉ የኮምፒውተር ሶፍትዌሮች የተፈረሙ ዲጂታል ፊርማዎች፣ የአንድን ሰው ፊርማ ፎቶ አንስቶ ቆርጦ በተለያዩ ፎርሞች ላይ ማጣበቅ፣ በፊርማ መልክ የተሰራ ማህተም መጠቀምና ህጋዊ ውክልና የሌለው ረዳት ወይም አስተርጓሚ አመልካቹን ተክቶ መፈረም ዋነኞቹ ናቸው። ስለዚህ ከዚህ አደጋ ለመዳን መስሪያ ቤቱ የሚቀበላቸውን ሁለት የፊርማ አይነቶች ብቻ መጠቀም ይኖርባቸዋል። የመጀመሪያው ፎርሙን በወረቀት አትሞ በእጅ በጥቁር ወይም በሰማያዊ እስክሪብቶ መፈረም ሲሆን ሁለተኛው ደግሞ ማመልከቻውን በቀጥታ በኢንተርኔት በኦፊሻላዊ ማይ USCIS አካውንታችሁ በኩል ሲስተሙ በሚያመጣው ጥበቃ ባለው የኤሌክትሮኒክስ መንገድ መፈረም ነው። ከነገ ጀምሮ ማንኛውንም ፎርም ከመላካችሁ በፊት እያንዳንዱ ገጽ ላይ በእጃችሁ በትክክል መፈረማችሁን አረጋግጡ። ፎርም የሚሞሉላችሁ ሰዎች የእናንተን ፊርማ ኮፒ አድርገው እንዳይለጥፉ በጥብቅ ተቆጣጠሩ። ውድ የሳሚ ዩቲዩብ ቻናል ተከታታዮች ይህንን መረጃ ለሚመለከታቸው በሙሉ ሼር አድርጉላቸው። ታዲያ እንደተለመደው ቪዲዮን ላይክ ማድረግም እንዳይረሳ። አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳሚ ዩቲዩብ ቻናል ቤተሰብ በመሆን አዳዲስና ትኩስ መረጃዎች እንዲደርሷችሁ አድርጉ። ለዛሬ ያስኩላችሁ መረጃ ይህንን ይመስል ነበር። ጤና ይስጥልን።